በዘመነ ክርስቶስ 2000 ዓመት በፊት የሰርግ ዝግጅት በዓል ምን ይመስል ይሆን ብለው እንደኔ ያስበው ያውቃሉ? መተዋወቁ፣ መተጫጨቱ፣ ዝግጅቱ፣ ጥሎሹ፣ ጭፈራው፣ ምግቡ እውነት ምን ይመስል ይሆን? በዘመኑ የነበረው የእስራኤል የሰርግ ወግና ስርዓት ከኛ ከኢትዮጵያውያን የሰርግ ስርዓት ጋር ተወራራሽና ተመሳሳይ መሆኑንስ ምን ያህል ያውቃሉ? የታሪክ መጻሕፍትን አገላብጠን ከቅዱሱ መጽሐፍ ጋር አተያይተን ጠቀም ያሉ ጥናቶችን አከናውነን እነሆ ባጭሩ አቅርበናል። የዛሬ 2000 ዓመት ገደማ ትዳር የሚጀምረው እንደ ዛሬው ከፍቅር አልነበረም። ፍቅር ከመተሳሰር በኋላ የሚከሰት የአብሮነት ውጤት ብቻ ነበር። በዛ ዘመን ሁለት ጥንዶች ትዳር ያስፈለጋችሁ ለምንድን ነው ተብለው ቢጠየቁ የህይወትን ዳገት ተጋግዞ ለመውጣት፣ የኑሮን ጫና ለማቅለል፣ ከራስ ጋር የሚኖረውን ንግግር የሁለትዮሽ ለማድረግ ብሎም ዘር ለመተካት ይሆን ነበር መልሳቸው። ትዳር የክብር ምልክት ነው። ያገባች ሴት የተከበረች ናት። በየትኛውም ስፍራ የሚደፍራት የሚከተላትና የሚተናኮሳት ማንም የለም። ትዳር ትልቅ የክብር ምልክት ነው። በዛ ዘመን ትዳር የሁለት ተጋቢዎች ብቻ ሳይሆን ከጥንዶቹ ጀርባ ያለው ሰፊ ቤተሰብ የሚያዋህድና የቤተሰቡን ቁጥር የሚያበዛ ወገን ተገን የሚገዛ ትልቅ ምክንያት ነበር። ስለሆነም ጥንቃቄ በተሞላበት ሁኔታ በብዙ ማሰብ የሚወሰን ጉዳይ ነው። ከመልካም የተጋባ ከላይ የተጠቀሱት በረከቶች ሁሉ የመቀበሉን ያህል ከክፉ የሚጋባ በዘር ላይ እንደሚተከል እርኩሰት ተደርጎ ሊቆጠር ይችል ነበር። በጋብቻ ጠንቅ የሚመጣ ጠብና አምባጓሮ ሁለት ቤተሰብን ከማመስና በቂም በቀል ከማፈላለግ በላይ አድብቶ ማጥቃት የሚያደርስ በመሆኑ ከሁለቱም ወገኖች አዋቂ ሰዎች ተቀምጠው የሚመክሩለት ታላቅ ኃላፊነት ነበር። ሁለት ተጋቢዎች በፍጹም የማይተዋወቁ ወይም በአንድ አጋጣሚ በሩቁ ተያይተው የሚያውቁ ሊሆኑ የሚችሉ ሲሆን ኃላፊነት በወሰዱት ሰዎች ግን ከበቂ በላይ ይታወቃሉ። በአንክሮም የተጠኑ ናቸው። ለመሆኑ ሙሽራው ሙሽሪቷ የማን ልጅ ናት? በምን ሁኔታ አድጋለች? ጨዋ ናት? ዋልጌ? መልካም ስም አላት? ሞያስ እንዴት ነው? ከሚሉት ጀምርና ቁንጅናዋን፣ የወላድ ዘር መሆኗን የመሳሰሉት ጥያቄዎች ለጥናት ከሚቀርቡት መካከል ይሆናሉ። ሙሽራው ታታሪ፣ ጠንካራና ብርቱስ ነው ወይ? ሰው ስለሱ ምን ይላል? በቀየው የክብር ወንበር ላይ ያስቀምጠው የሚችለው መልካም ባህሪስ አለው ተብሎ ይጠየቅለታል። በዛ ዘመን በህብረተሰብ ውስጥ በዋልጌነትና በማናለብኝነት መኖር ብዙ ቅጣቶች ያሉት ሲሆን ከሁሉም በላይ ጋብቻን ማጣት ነበር። ቀየው መልካሙንና ደጉን አብጠርጥሮ ያውቀዋል። እነሆ ያንን ሁሉ መስቀለኛ ጥያቄዎች አልፈው ሊጋቡ የተቀመጡ ሙሽሮችስ ከነሱ ምን ይጠበቃል? ጉዳዩ እንዲህ ነው። ከሁለቱም ወገኖች ሊነጋገሩ ይቀመጣሉ። ልጅቱ ቀርባ ትገመገማለች። ልትታጭ መሆኑ ይነገራታል። አይከፋትም፣ ይልቁንም ትደሰታለች። ከ12 እስከ 14 ዓመት እድሜ ብቻ ብትሆንም ህብረተሰቡ ለጋብቻ ባለው የከበረ አመለካከት ተቃኝታ በማደጓ ለጋብቻ መመረጧ እድለኛ እንደሆነች እንዲሰማት ያደርጋታል። ሽማግሌዎችም ንግግራቸውን በቁም ነገርና በቃል ቋጭተው ለሌላ ቀጠሮ ይዘጋጃሉ። ሙሽራው ለቤተሰቡ የሚሰጠውን ስጦታ በሌላ ቀን ይዞ ይመለሳል። ያንን ስጦታ መስጠት አቅሙን ማሳያና ልጃቸውን የመንከባከብ ብቃት እንዳለው ማረጋገጫ ተብሎ ይወሰዳል። ስጦታውን መስጠት ያቃተው ሙሽራ በቤተሰቡም ሆነ በቀየው ሰነፍ፣ አቅም ያጣና ሚስት የማይገባው ተደርጎ ይወሰዳል። በመሆኑም ለከፍተኛ ሐዘንና ተስፋ ቢስነት ይዳረጋል። ሁለተኛው ቀነ ቀጠሮ ቃል በጽሑፍ የሚሰፍርበት ነው። በሕጉ ከታባ ተብሎ ይጠራል። ይህ በወረቀት የሚሰፍር የቃል ኪዳን ትስስር በሁለቱ ቤተሰቦች መካከል ከሰርጉ ቀደም ብሎ የሚጻፍና የሚፈረም እንጂ የጋብቻ ውል አይደለም።
ሆኖም ይህንን ውል ማፍረስ ለተቃራኒው ቤተሰብ የስድብ ያህል እፍረትን የሚያከናንብ ከባድ ውድቀት ተደርጎ ይቆጠራል። የከታባ ውል የተጣሰባት ሴት በማህበረሰቡ ውስጥ የተጣለች የተተወችና ያልተፈለገች ተብላ ልትታሰብና ለከፍተኛ ሀዘንና ስብራት የምትጋለጥ በመሆኗ ቤተሰቧን በሙሉ ክፉኛ የሚጎዳና ልብ የሚሰብር ክስተት ነው። ከታባ ውል አፍራሹም ወገን ቢሆን በማህበረሰቡ ውስጥ ቃሉን የማይጠብቅ ተራና ዋልጌ የሚያሰኝ በመሆኑ ስብራቱ አይቀሬና በሁለቱም ወገን በቀላሉ የማይታይ ታላቅ ጉዳይ ነበር። በወንዱም በኩል ይህ ቢገጥመው ጫናው ቢከፋ እንጂ የሚቀል አይሆንም። በመጽሐፍ ቅዱስ ዮሴፍ ድንግል ማርያም ማርገዟን ባወቀ ጊዜ በድብቅ ሊተዋት ፈለገ ተብሎ የተጻፈውም አሁን የበለጠ ልንረዳው እንችላለን። ዮሴፍ ጻድቅና መልካም ሰው ስለነበረ በግልጽ ቢተዋት ከህብረተሰቡ የሚደርስባትን ጠንቅቆ ያውቀዋል። በእርሱም በኩል ሊያገባት ያጫት እጮኛው ከታባ አርክሳ መጸነሷ እጅግ ልብ ሰባሪ ገጠመኝ ሆኖ ሊያሳዝነውና ሊያስለቅሰው እንደሚችል ግልጽ ነው። ነገር ግን በቀየው ባህል መሰረት ሴት ልጅ ሳታገባ አርግዛ ብትገኝ በድንጋይ መወገርን ጨምሮ መሰደድ ከሚደርስባት ሀዘኑን ውጦ መቀመጡን መርጧል። ወደ ሙሽሮቹ እንመለስና አሁን በሙሽሮቹ መካከል ከታባ ተፈጽሟል። ልጃገረዲቱም ከዚህ በኋላ በቃል የታሰረች በመሆኗ ማንም ለትዳር ሊመኛት አይችልም። ይልቁንም ልጅነቷን ገታ አድርጋ በዙሪያ የሚገኙትን አዋቂ ሴቶች መከተል፣ ከነሱ በመማር የቤት ውስጥ ሙያና የጎጆዋን ዝግጅት ትጀምራለች። በእርግጥ ጎጆዋ ገና አልታነጸም። ያ የባል ኃላፊነት ይሆናል። ነገር ግን የጓዳ ዕቃዎቿን በማዘጋጀት የመኝታና የንጣፍ ስራዎችን በመስራት ትተጋለች። ልጅነቷ በአጭሩ ይቀጫል። በብዙ የመታጠብና የመጽዳት የሽቶና የዘይት ቅባቶች እንክብካቤ ከእናቷና ከታላላቆች ይደረግላታል። ባልም ርቆ በመሄድ በመረጠው ስፍራ ሙሽራውን ደስ የምትሰኝበትን ቤት መገንባት ስለሚጀምር በሁለቱ መካከል በልባቸው ናፍቆትና ፍቅር ስሜት መብቀል ይጀምራል። ብዙ የሰሙለትና ያሰላሰሉትን ሰው በምናም መሳልና መናፈቅ የሚጀምረውም እነሆ ያኔ ነው። ሙሽራው መምጣቱን እንጂ መቼ እንደሚመለስ የማታውቀው ልጃገረድ ውስጧ መረበሽና መጠነኛ የባህሪ ለውጦችን ማሳየት ትጀምራለች። የመዘግየቱ ሁኔታ ከቀጠለ ግን በሰፈርተኛው አፍ ውስጥ ትገባለች። ሹክሹክታው፣ ሐሜቱና ማጉረምረሙ ልጃገረዲቱን ይበልጥ የሚያሳስባትና ልቧ መታወክ፣ ረፍት ማጣት፣ ማልቀስ የዕለት ተዕለት ተግባሯ ይሆናል። ቤተሰቡም መፍራትና እርስ በርስ መመካከር ይጀምራሉ። በሙሽራው ቤት በኩል ግን ዝግጅቱ ይጧጧፋል። እህል ይከመራል፣ ጎተራው ይሞላል፣ ወይን ይተከላል፣ ወተት ይናጣል፣ አይብ ይዘጋጃል፣ ጋኖች ይደረደራሉ፣ ከብቶች ተመርጠው ይደልባሉ፣ የክት ልብሶችም ይዘጋጃሉ። በሙሽራው ቤት በኩል ጥበቃው ቀጥሏል። ሙሽራው ቤት ግንባታው ካልተጠናቀቀ ብቅ እንደማይል ሁሉም የሚያውቀው ቢሆንም ረጅም ዝምታው ግን ረባሽ ይሆናል። በመጨረሻም ባልታሰበ ወቅት ሙሽራው ወደ ቀየው ይመጣል። በብዙ አጃቢ ታጅቦ በመንደሩ መሃል ያልፋል። ቀየው በሚነድ ጧፍ ሽታ ይታወዳል። መንደርተኛው ከየቤቱ እየተመዘዘ ይወጣል። ሰፈሩ በእልልታና በጭብጨባ ይቀልጣል። ሙሽሪት እድምታውንና የግርግር ድምፅ ስትሰማ ልቧ ደስ ይለዋል። ለመጀመሪያም ጊዜ ባሏን በቅርበት ታየዋለች። በሚዘጋጅላቸው አነስተኛ ድንኳን ስር ይቆማሉ። በረከትንም ይቀበላሉ። ከበረከቱም በኋላ ሁለቱም አንድ መሆናቸው ይበሰራል። የሰርጉ ዝግጅት ግን ገና ጅማሬው እንጂ መጨረሻው አይሆንም። በዚያ ዘመን ሰርግ በአንድ ቀን የሚያልቅ አልነበረም። መብሉ፣ መጠጡ፣ መስተንግደው ከ7 ቀናት በላይ ይቆያል። የሰርጉን ዝግጅት በጥሩ ሁኔታ የሚያዘጋጀው ሙሽራው ነው። ያም ጥንካሬውንና ጉብዝናውን ያሳያል። በሰርጉ ወቅት በአጋጣሚ የምግብና የመጠጥ እጥረት ቢያጋጥም በሙሽራውና በሙሽራው ቤተሰቦች በኩል እጅግ አሳፋሪ ይሆናል። በተጋባዡም መሽሟጠጥ፣ መነጋገሪያ መሆንና መዋረጃ ተደርጎ ይታሰባል። በአዲስ ኪዳን የታምራት መጀመሪያ የነበረውንም የሰርግ ዝግጅት ማስታወስ ይቻላል። ክርስቶስ ኢየሱስ የታደመበትን ሰርግ ማለታችን ነው።
በሰው ጭንቀት የሚገባውና ችላ ማለት የማይችለው አምላክ ችግራቸውን በመረዳቱ ነበር ጋኖቹን በውሃ ሙሏቸው ብሎ ወደ ወይን ጠጅ የቀየረው። ይህንን ቪዲዮ ካየን በኋላ ደጋሹም ቤተሰብ ከምን አይነት ውርደት እንዳዳናቸው መገመት አያዳግት። አሁን ሁሉም ተሟልቷል። መብሉ መጠጡ ተትረፍርፏል። እድምተኛው በጭፈራ ደስታውን ይገልጻል። ከቀናት በኋላም ሰርጉ ይጠናቀቃል። የሁለቱ ጥንዶች የጋርዮሽ ህይወት ግን እስከ መጨረሻው እንደጸና እስከ እልፈታቸው ይቀጥላል። እንግዲህ ክርስቶስ ኢየሱስ በምድር በተመላለሰበት ዘመን የሰርግ ዝግጅት ይህንን ይመስል ነበር። በዚህ ህይወት ምን ተማራችሁ? ከባህላችን ጋርስ ምን አንድነት አለ? አስተያየታችሁን ስጡበት። ተመልካቾቻችን ይህን ቪዲዮ አዘጋጅቼ የማቀርብላችሁ ሄለን ታደሰ ነኝ። እንደዚህ አይነት ዶክመንተሪዎችን ማየት ከፈለጉ ሰብስክራይብ ያድርጉ። Da 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 da